ከትንሽ ጊዜ በኋላ የመኪና ዋጋ ይወርዳል፣ አሁንም እየወረደ ነው የተባለው በእነዚህ ምክንያቶች ነው። ከሰሞኑ BYD ራሱ አዲሱን BYD ሴጉል በአንድ ጊዜ ቻርጅ 500 ኪሎ ሜትር መጓዝ የሚችለውን ተሽከርካሪ ይዞ ቀርበዋል። መኪናው እጅግ በጣም ግሩም ነው። ከዚህ በፊት የምናውቀው BYD ሴጉል ራሱ ሆኖ ነገር ግን ተጨማሪ 100 ኪሎ ሜትር አለው። ከዚህ በተለየ ደግሞ የተለያዩ ፊቸሮችን ይዞ ቀርበዋል። ሰላም እንደምናላችሁ፣ አዶንያስ ነኝ። በዛሬታችን የ2026 BYD ሴጉል ምን የተለየ ነገር ይዞ ቀርቧል፣ እንዲሁም ደግሞ ከምነግራችሁ በላይ አዳዲስ ነገሮች አሉት፣ ዋጋው ስንት ይሆናል የሚሉትን በደንብ እናያለን ከመረጃዎቹ ጋር። አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ አዳዲስ ከመኪና ጋር የተገናኙ መረጃዎችን ይዘንላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። BYD ሴጉል በከተማችን ላይ ካሉ በጣም ተፈላጊ ከሆኑ መኪኖች መካከል አንዱ ነው። እንደምታውቁት ከተማችን ላይ እነ ተሽከርካሪዎች የተለያዩ አማራጭ አላቸው። አሁን ደግሞ አዲሱን ቨርዥን ይዘው ቀርበዋል። ይህም ማለት መኪናው ከዚህ በፊት ሲቀርብበት ከነበረው የባትሪ ሳይዝ ከፍ አድርገው አቅርበውታል ማለት ነው። ከዚህ በፊት እንደምታስታውሱት በ300 ኪሎ ሜትር በ400 ኪሎ ሜትር እና ደግሞ 400 ስማርት የሚባሉ ሞዴሎች የነበሩት ቢሆኑም በ2026 ሞዴሉ ደግሞ ባለ 60 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለትን ይዞ ቀርበዋል። ይህም በአይነቱ ለየት ያለ ሲሆን መኪናው በአንድ ጊዜ ቻርጅ ብቻ 500 ኪሎ ሜትር ያለ ሀሳብ መጓዝ እንድትችሉ ያስችላቸዋል። ሆነን ለመናገር እኔ በግሌ BYD ሴጉልን እንደ ኢኮኖሚ መኪና ማየት ያቆምኩት እንደነዚህ አይነት አዳዲስ አፕግሬድ መምጣት ሲጀምር፣ በተለይ የስማርት ሞዴሉ መምጣት ሲጀምር እኔ በግሌ የተሽከርካሪ ከትንሽ ጊዜ በኋላ ገበያውን እጅግ በጣም ይቆጣጠራል እያልኩ ነበረ። በአካባቢ ያሉ ሰዎች የሚያውቁት ነው። እነዚህ ተሽከርካሪዎች በ500 ኪሎ ሜትር አሁን መጥቷል። ይሄ ላይ ግን ባትሪ ብቻ አይደለም የተቀየረው፣ የተለያዩ የላይዳር ሲስተሞች እንዲሁም ደግሞ የድራይቪንግ አሲስት ሲስተሞቹም ሙሉ ለሙሉ ተቀይረዋል። መኪናው ያለው የኤሌክትሪክ ሞተሩ ጉልበቱ ከበፊቱ ጋር ተቀራራቢ ነው። 75 የፈረስ ጉልበት ማመንጨት ይችላል። ከዚህ በተጨማሪ 135 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ሲሆን ቶፕ ስፒዱም እስከ 130 ኪሎ ሜትር በሰዓት ነው። ከ0 100 ኪሎ ሜትር በ4.9 ሰከንድ ውስጥ የሚደርስ ሲሆን መኪናው በጣም ፈጣን የሚባል አይደለም፣ ነገር ግን ለከተማችን በጣም ጠቃሚ የሚባል ነው፣ ጉልበቱ እንዲሁም ጥንካሬው ማለት ነው። እነ ተሽከርካሪዎች እንደነገርኳችሁ ወደ ባትሪ በሚመጣበት ጊዜ ሊቲየም አየን ፎስፌት ነው የሚጠቀሙት። እንደምታውቁት በ30 ኪሎዋት አማራጭ ነበራቸው። ይህም በአንድ ጊዜ ቻርጅ 300 ኪሎ ሜትር መሄድ 38 ኪሎዋት አወር ነበረ፣ እሱም በ405 ኪሎ ሜትር መሄድ። እንዲሁም አዲሱ የ2026 ሞዴሉ ደግሞ በ60 ኪሎዋት ከነበረው ባትሪ ሳይዙ ጨምሮ ኦልሞስት ደብል የ300 ኪሎ ሜትሩን ደብል አድርጎት በአንድ ጊዜ ቻርጅ 500 ኪሎ ሜትር መጓዝ ይችላል። ይህ በተለይ ከተማ ውስጥ የምንጠቀምበት ከሆነ በጣም አሪፍ ነው። እንደምታውቁት CLTC የሚባል ነው ይህ የተለካበት። በዛም ቢሆን በጣም ጥሩ የሚባል 500 ኪሎ ሜትር አሪፍ አድርጎታል። ሌላ እኔ በግል የወደድኩት ነገር ብዙ ጊዜ የኤሌክትሪክ መኪና ላይ ባትሪ ሄልዝ በጣም እንዲወርድ የሚያደርገው ነገር መኪና አንድ ቀንም ሁለት ቀንም DC ፋስት ቻርጅ ብናስነካው ባትሪያችንን ቻርጅ ለማድረግ የምንጠቀምባቸው ከተማችን ላይ ያሉት የፋስት ቻርጀሮች በ100 ኪሎዋቶች ናቸው። 120 እንደዛ ናቸው። አዲሱ DC ፋስት ቻርጅ ይሄኛው 2026ቱ በፊተኞቹ ይቀበሉት ከነበረው የተሻለ መቀበል እንዲችል ተደርጓል። ይህም መሆኑ ደግሞ ምንድነው ቻርጅ በሚያደርግበት ጊዜ ሙቀት እንዳይፈጠር፣ ባትሪው ቶሎ ዲሬድ እንዳያደርግ፣ ብልሽት እንዳያጋጥመው የሚከላከልልን እንዲሁም ደግሞ እንደነዚህ አይነት ችግሮችን የሚያስወግድልን ነው። መኪናው DC ፋስት ቻርጅ ሲያደርግ በጣም ፈጣን አይደለም፣ ግን እንደነ ቴስላ ወይ እንደሌሎች አይደለም። ነገር ግን እንደሌሎች የBYD መኪኖች ተመጣጣኝ የሆነ ስፒድ ያለው ነው። ሳይዙ ላይ ብዙ ሰው የተሽከርካሪ የተቀየረ ያለው ይመስለዋል። እነዚህ ተሽከርካሪዎች በዋነኛነት የተቀየረ ባትሪውና ሌሎች ቴክኖሎጂዎች ወደ በኋላ ላይ ማሳያችሁ ናቸው እንጂ ውጫዊ ገጽታው ላይ አጠቃላይ ርዝመቱ 3.7 ሜትር ነው። ዊል ቤዝ ማለትም ከጎማውና ጎማው መሀል ላይ ያለው እና የምንቀመጥበት 2.5 ሜትር ሲሆን የመኪናውም የኮምፓክት ሃችባክ የምንላቸው ናቸው። ከማን ጋር ታወዳደረዋለህ ካላችሁኝ ከነ ኪያ ፒካንቶ እንዲሁም ደግሞ ቶዮታ ዊጎ የምትባለው ሞዴል የምታውቋት ከሆነ ከነሱ ጋር ኤግዛክትሊ ተመሳሳይ የሆኑ ተሽከርካሪዎች ናቸው። ሌላኛው እዚህ መኪና ላይ የምታገኙት በጣም ጥሩ ነገሩ ደግሞ መኪና ያለው የቴክኖሎጂ ማአት ነው። ታውቃላችሁ ስማርት የሚባለው ብዙ ሰው ወዶታል፣ ነገር ግን ከነበረው ሁላ የተሻለ ተደርጎ ቀርቧል።
ይህ አዲሱ ሞዴል ላይ ላይዳር ሴንሰሮች በየቦታው ነው ያለው። የተሽከርካሪ ካሜራ ሴንሰሮች በየቦታው ተገጥሞለታል። ይህም መሆኑ ምንድነው መኪናውን ስማርት ድራይቪንግ አሲስት የሚባሉ ፊቸሮችን እንዲያስችል አድርገውታል። ከዚህ በፊት የነበሩትን ባለ 10 ኢንች ኢንፎቴንመንት ስክሪን ሮቴት የሚያደርገው መልሰውታል። 2025 ነው ሮቴት የማያደርገው 2026 ሮቴት ያደርጋል። ከዚህ በተጨማሪ ደግሞ ዲጂታል ዳሽቦርድ ተገጥሞለት ናኛል። ታዲያ የተሽከርካሪ ላይ ውስጡ ላይ ምን የተቀየረ ነገር አለ ካላችሁኝ፣ እነዚህ ተሽከርካሪዎች በዋነኝነት ከነበሩ ነገሮች ትንሽ የተሻለ ነገር አድርገውታል። ለምሳሌ የመኪናው የሌዘር ወንበሮቹ ከዚህ በፊት ይጠቀሙት ከነበረው ሌዘር የተሻለ ኳሊቲ ለማድረግ ሞክረዋል። ዋየርለስ ቻርጅ ማድረጊያ እንደተለመደው አለው። ድራይቨር ዲጂታል ዲስፕሌይ ያላቸው እንዲሁም ደግሞ የ2026 እና 25 ከምትለዩባቸው ነገሮች መካከል ሮቴት የሚያደርግ የሚዞር ራሱን የቻለ ኢንፎቴንመንት ስክሪን ተገጥሞለት እናገኛለን። ይህ እንግዲህ 2024 ላይ ነበረ፣ 2025 አልነበረውም። 2026 ላይ እናገኛለን ማለት ነው። አንድ ማወቅ ያለባቸው ነገር ግን እነዚህ ተሽከርካሪዎች 500 ኪሎ ሜትር ይሄዳሉ ሲባል እንዲሁም ሌሎቹ 400 500 ይሄዳል ሲባል መኪኖቹ የምንነዳበት አነዳድና የመንገዱ ሁኔታ ከፍተኛ ለውጥ እንደሚያመጣ መታወቅ አለበት። ለምሳሌ የኤሌክትሪክ መኪናና የነዳጅ መኪና በዋነኝነት ከሚለያዩባቸው ነገሮች መካከል የኤሌክትሪክ መኪና በዋነኝነት የሚፈልገው ለከተማ ውስጥ አገልግሎት ነው። ለከተማ ውስጥ አገልግሎት መኪናው ክራውድን ነው፣ ከፍተኛ ስፒድ አንጠቀምም። እንዲሁም ደግሞ ሪጅን ብሬኪንግን በተደጋጋሚ እንድንጠቀም እድሉን ስለሚሰጠን መኪናው የተባለውን ያህል ኪሎ ሜትር አንዳንዴ እንዲሁም ከዛ በላይም እንዲጓዝ ያስችለዋል። ለምን መኪናው ክራውድን መንገድን ነው የሚፈልገው። እግራችንን ከነዳጅ ፔዳል በምናነሳበት ጊዜ መኪናው ራሱን በራሱ ቻርጅ የማድረግ የሪጅን ብሬኪንግ አማራጮች አሏቸው። ስለዚህ ይህ ተሽከርካሪ 500 ኪሎ ሜትር ተብሎ 505 506 ሊሄድ ይችላል፣ በተለይ ከተማ ውስጥ የምንጠቀምበት ከሆነ። ነገር ግን መኪናው የምንጠቀምበት ከከተማ ውጪ ክልል ላይ የምንጠቀም ከሆነ ወደ ክልል ስንወጣ ሃይዌይ ላይ ስፒድ እንጨምራለን። ስፒድ በምንጨምርበት ጊዜ ሞር ኤሌክትሪክ ኃይልን የመጠቀም ሁኔታዎች ያሳያል። በዚህ ምክንያት መኪናው በአንድ ጊዜ ቻርጅ 500 ኪሎ ሜትር ይሄዳል ተብሎ 490 ሊሄድ ይችላል፣ 495 ሊሄድ ይችላል። ይህ እንግዲህ እንደ መንገዱ ሁኔታ ማለት ነው። የእኛም ማነዳድ ፍሎሪት እያደረግን ነው የምንነዳው ከሆነ ማለትም ድብን እያደረግን በስፒድ የምንነዳው ከሆነ የተሽከርካሪ የሚጓዘው ኪሎ ሜትር ርቀት በአንድ ጊዜ ቻርጅ የተባለውን ያህል ላይሆን ልንል ይችላል። ይህን ነገር ታሳቢ ማድረግ እኔ በግሌ ምን ትለናለህ ይህ መኪና ካላችሁኝ፣ ከዋጋው አንጻር የተሽከርካሪ በጣም አሪፍ የሚባል ነው። በተለይ የማስመጣት አቅሙ ካላችሁ እነ ተሽከርካሪዎች ውጭ ሀገር ላይ ከቻይና ነው ተጭነው የሚመጡት። ያው እንደሚታወቀው ቻይና ነው BYD ካምፓኒ የሚገኘው። መኪኖቹ ከ10,000 እስከ 15,000 የአሜሪካን ዶላር ድረስ የሚሸጡ ተሽከርካሪዎች ናቸው። እኛ ሀገር ሲገባ ስንት ይሆናል? ሲገባ የምናየው ነው የሚሆነው። ነገር ግን መኪናው በአንድ ጊዜ ቻርጅ 500 ኪሎ ሜትር መጓዙ ኢቭን ከነ BYD E2 ጋር ራሱ ዋጋው ተቀራራቢ ወይም ደግሞ ሊበልጡላ ይችላል የኛ ሀገር ማርኬት ላይ። ምክንያቱም በኪሎ ሜትር ካየ ነው። ለBYD E2 ደግሞ ራሱን የቻለ በቀጣይ ማሳያችሁ እሱን የሚተካ ደግሞ ሌላ ሞዴልም እየመጣ ነው ያለው። መኪና የምታገላብጡ ሰዎች እንደነዚህ አይነት ቴክኖሎጂዎች እየመጡ ስለሆነ ማስወጣት ካለባችሁ ቶሎ መሸጥ ይኖርባችኋል። አይ እኔ የምፈልገው ደግሞ መግዛት ነው ካላችሁ ደግሞ ትንሽ ቆይታችሁ ለግላችሁ መጠቀሙ ከሆነ ትንሽ ቆይታችሁ ብትገዙ የተሻለ። ምክንያቱም እንደነዚህ አይነት የተለያዩ አማራጮች እየመጡ ነው ያሉት። በቀጣይ የውሊንግንም አሳያችኋለሁ። የተሽከርካሪ ጥሩ ነገሩ መኪናው ዋጋው ቅናሽ የሚባል ነው። ምክንያቱም በአንድ ጊዜ ቻርጅ 500 ኪሎ ሜትር መሄድ መኪና በዚህ ዋጋ ሌላ ብራንዶች የሚያቀርቡት ስላልሆነ ማለት ነው። ከዚህ በተጨማሪ አድቫንስድ የሆኑ ቴክኖሎጂዎች አሉት። መኪናው ፐርፌክት የሆነ ለከተማ ውስጥ አገልግሎት መጠቀም እንችላለን። መጥፎ ነገሩ ፓወርፉል አይደለም። መታወቅ ያለባችሁ ነገር እነዚህ በጣም ከፍተኛ ጉልበት አላቸው የምንላቸው ተሽከርካሪዎች አይደሉም። እንዲሁም ደግሞ ከከተማ ውጭ በጣም እንድንጠቀምባቸው የሚመከሩ አይደለም፣ በከተማ ውስጥ የሚመከሩ ተሽከርካሪዎች እንጂ። እነዚህ ነገሮችን በዛሬው ቪዲዮችን አይተናል። በቀጣይ ደግሞ ሌሎች እንድናይ የምትፈልጓቸውን ቪዲዮ ሪቪዎችን ኮመንት ላይ ጻፉልን፣ ቪዲዮ እንሰራላቸዋለን።